ቆይ ግን ምን አድርገህ? ቆይ ምን አጠፋው? አልዘጋም። እንደውም እንደስ እንዳለኝ ታውቃለህ? አለመሞት። ለምን? የባልሽን ወንጀል ለማጽዳት አይደለም፣ በህይወትና በብቸኝነት ስትሰቃይ ማየት ስለምፈልግ። ቆይ የህይወት ዓላማ ምንድን ነው? ተንኮልና ወንጀል መስራት? አፍሽን ዝጊ። ኤፉዬ ልጇ እንዳለ ታወቀ። ሉሊት አላበደችም። ነገር ግን ያበደች እያስመሰለች ራሷን ቀጥላለች። በስተ መጨረሻ የኤፉዬ ወንድም የኤፉዬ ልጅ የእህቱ ልጅ እንዳለ በህይወት ተረጋገጠ። ይህን ሲሰማ ስልክ ደውዬ ሁሉንም ነገር እናገራለሁ ሲል፣ ሉሊት ግን በፍጹም ይሄንን ካደረግ እንዴት እንደመረስካትና አንዳንድ ነገሮችን እንዳደረግ ምን አለ ብናገር ይሻላል እኮ ብላ አስፈራራችሁ። ሰላም ቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ እያመሰገንኩኝ፣ አዳዲሶቹ ላይክ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። በስተመጨረሻ ሉሊት ሁሉንም ነገር በድብቅ እያደረገች መሆኑን ዳጊ ደረሰበት። ይህንን ሲሰማ በጣም ደነገጠ። በአንድ በኩል ደግሞ ያስጨነቀው ነገር የፂ ነው። ፂ እህቴ ነበረች እኮ ይህንን ማድረግ አልነበረብኝም። እንዴት በሷ ላይ ይህንን አደርጋለሁ? መልካም ጊዜ እኮ አሳልፈን ነበር። እንደ ጓደኛ እንደ እህት አብረን በጣም ብዙ ነገሮችን አሳልፈን ነበር። እንደዚህ አይነት ጨካኝ እሆናለሁ ብዬ አስቤ አላውቅም ብሎ ተናገረ። በስተ መጨረሻ ናታንና ያፌት ተገናኙ። ያፌት ቀጠረው። ናታንም ከዚህ በኋላ ህይወቴን እሰዋለሁ፣ ከሁለት አንዳችን መሞት አለብን። አሁን ላይ ኤፉን ምን ያህል እያሰቃያት እንደሆነና መኖሩን የማታውቅ ኤፉ በስተመጨረሻ በሱ መጎዳት የለባትም። ስለዚህ አንዳችን መሞት አለብን ሲል ሁሉንም ነገር ተናገረ። ነገር ግን አሁን ላይ ምን ሁኔታ ላይ እንዳለችና አንዳንድ ነገሮችን ያላወቀው ዳጊ ትሞታለች ብሎ በጣም እያለቀሰ ነበር። በሌላ በኩል የኤፉ ልጅ አግቶ ግደል ተብሎ ነበር። እሱ ግን ሞቷል ብሎ ላሳዳጊ እንደሰጠውና ሉሊት ደግሞ በዛን ጊዜ በቦታው እንዳየሁህ ነገረችው። ይህን ሲሰማ አንቺ እንዴት ልታውቂ ቻልሽ? ከየት ጀምሮ ነው ያወቅሽው? እንዴት ሊፈጠር ቻለ? እያለ በተከራከረበት ታይም ነበረ ዳግም ይህንን የሰማው። ዳግም ይህንን ሲሰማ በጣም ነው የደነገጠው። በአንድ በኩልም ደስ ብሎታል። ሉሊት ግን አንተ ህፃን ልጅ ስነ ስርዓትህን ያዝ፣ አርፈ ብትቀመጥ ነው የሚሻለው አለችው። አርፌ ባልቀመጥ ምን ታመጫለሽ? አንቺ አውቋበድ በማለት መለሰላት። እሷም ይሄ ከሆነማ እማረገውን ያውቃለሁ። ምን ይመስልሃል? ወንድሟ እንደተገደለብህ እህቱን እንደገደልካትና መርዝህ እንደሰጠሃት ቢሰማ ምን የሚያደርግ ይመስልሃል? ትንሹ ማስተዋልህን የሳትክ ይመስለኛል አለችው። እሱም አንቺ ጭራቅ ለካ እያስመሰልሽ ነበረ አብጃለሁ ስትይ የነበረው። እናቴ አምናሽ ሁሉን ነገር ታደርግልሻለች። እኔ ግን አንድም አምኜሽ አላውቅም ነበር። በጣም እኮ አረመኔ ነሽ ማለት ምላሽ ሰጣት። እሷም አርፈ ብትቀመጥ ይሻላል አለችው። በስተመጨረሻ ያፌት ኤፉዬን ወደ ራስሽ ተመለሽ፣ እኔ አልሞኩም፣ በህይወት አለሁ። የምታየው ያፌት ነው የሚያፈቅርሽና የሚወደሽ። እንዴት ነው የማታስታውለው አላት። እሷም ይሄንን መቀበል አልችልም፣ እኔ በፍጹም መቀበል አልችልም። ያፌት ሞቷል፣ አበቃ በማለት መለሰላት። ዳጊም አረ በጭራሽ ያፌት በህይወት አለ በማለት ነበረ ግራ በመጋባት ዳግም በጣም እያለቀሰ እንዴት ብሷ ላይ እናደርጋለሁ? እሷ እኮ በጣም ምርጥ እህቴ ነበረች። እንደ ጓደኛ እንደ እህት በጣም ብዙ ነገር አሳልፈን ነበር። በዚህ ጭካኔ እንዴት እኔ ጨክናለሁ? በማለት ነበር ዳጊ ሲያለቅስ የነበረው። በሌላ በኩል አሁን ላይ ኤፉ ልጇ በህይወት እንዳለ ብታውቅና በነግራት ብሎ ተመኝቷል። አሁን ላይ ኤፉ ያፌትን ልጅን የገደልከው አንተ ነህ፣ አንተ መናጤ፣ ይሄ ማለትማ በህይወት ካለማ ልጅን የገደልከው አንተ ነህ አለችው። እሱም ልጅሽ ሞቷል እንዴት ነው የሞተው? በፍጹም ይሄ መሆን የለበትም አለ። አሁን ላይ ምንም አያመጣም እያለ ናታን ሲል የነበረው ናታን ቤት ገብቶ ኤፉዬን ሲወስዳት እንዴት ነው ይሄንን ነገር ማሳካት የቻለው?
በዚህ በአጭር ጊዜ ውስጥ ነገሮችን እንዴት ሊያሳካ ቻለ? ስልክ ሳይኖረው እንዴት ነገሮችን በዚህ ልክ ሊያስተካክል ቻለ? እያለ በጣም መለፍለፉን ቀጠለ። ነገር ግን ምንም ነገር ማድረግ አለመቻሉና ከዚህ በኋላ ከሁለት አንዳችን መሞት አለብን፣ ይሄ ካልሆነ ለኤፉዬም ሰላም የለም አለ። ኤፉ ያየችውን ነገር ማመን አቅቷት ነበር። በስተ መጨረሻ ያፌት ደውሎ ናታንን ቀጠረው። ቶሎ መምጣት አለብህ፣ አለበለዛ እገልሃለሁ። መተን እስከ ዛሬ ስታደርግብኝ የኖርከውን ሁላ መክፈል አለብህ። ከዚያ በኋላ እኔ እናንተ እንወራረዳለን አለ። ይህንን ስትሰማ ኤፉ በጣም ተገረመች። በህይወት እንዳለና እውነትም እንዳልሞተ ገባት። ከዚያ በኋላ ነበር አንድ ውሳኔ መወሰን የቻለችው። ወንድም አይደል እንዴ? አንተ እንደዚህ አይነት ጭካኔ ከየት ነው ያመጣው? ወንድም ልትገላው ነው በማለት ምን ሰጠችው። እሱም ተሳለቀባት። ኧረ እባክሽ ወንድሜ መሆኑን ያወቅሽው አንቺ አሁን ነው እንዴ? 1 ዓመት ሙሉ ሲያሰቃየኝና እንደ ሞተ የሞት መቃብሬን ስትደፍን ያልነበር እንዴ? አሁን እንዴት ነው እንደዚህ ስለ እኔ እየተጨነቅሽው እንዴ? በማለት እየተሳለቀ ቃላቱን ቀጠለው። እሷም ወንድምህ ላይ እንደዚህ መጨከን የለብህም፣ ወንድም አይደል እንዴ? ወንድምህ ደግሞ ከምንም በላይ ያስፈልግሃል። ስለዚህ በዚህ ልክ መጨከን የለብህም አለችው። እሱም ተሳልቆ ነገሮችን ለመፍታት ሞክሮ ነበር። ነገር ግን እሱ አንድም ነገር ከማደግ ወደ ኋላ እንደማይል ኤፉዬ ታውቃለች። ይሄንን ስለምታውቅ መሰለኝ አሁን ላይ ምንም ብታደርግ እንኳ ወንድምህ ነው፣ ወንድምህ ደግሞ ያስፈልግሃል። ስለዚህ ብትረጋጋና ብታስብ ይሻላል በማለት ምላሽ ሰጣት። እሱ ግን ፀጉሯን እየገተተ ዘወር በይ እባክሽ ከፊቴ ጥፊ አላት። ዳግም አሁን ላይ የናታንን እህት ፂን ለመግደል ሙከራ እንዳደረገ ሲያስብ በጣም ተጸጸተ። ምክንያቱም አሁን ላይ በጣም ብዙ ነገሮችን አብረው ያሳለፉና እንዲሁም አንድ ሲተሳሰቡ የኖሩ ሰዎች በዚህ ልክ ለግድያ መሞከር ጥፋቱ የኔ ነው፣ እኔ ነኝ ያጠፋሁት፣ እንደዚህ አይነት ነገር እንዴት ያደርጋል አደርጋለሁ በማለት ራሱን መውቀስ ቀጥሏል። ነገር ግን አሁን ላይ ፂ በህይወት ተርፋለች። ቢሆንም ማሰቡ ለራሱ በጣም ጸጽቶታል። በዛ ላይ ደግሞ እንዳይነቃነቅና ምንም ነገር እንዳይተነፍስ ያዘጋጀችው እንዲሁም እንዳይናገር ያደረገችው አሁን ላይ ሉሊት ናት። ሉሊት ከዚህ በኋላ አንድ ነገር የምትተነፍስ ከሆነ ሁሉንም ነገር ለወንድሟ እነግራለሁ። ወንድሟ ከዚያ በኋላ ለአንተ መፍትሄ ይሰጥሃል። አንተ ደግሞ ምን ማድረግ እንዳለብህ በደንብ ያወቅ ይመስለኛል። ስለዚህ አንተ ትንሹ አርፈ ብትቀመጥ ነው የሚሻለው በማለት ነበር ያስፈራራው።